እናንተ በግሩፕ ቆይ ለምን ተቀልለዋለሁ እንዴ? በደንብ እንደውም 3 ደቂቃ ሰጠው 2 ደቂቃ ብሎ 3 ደቂቃ ሰጠው። እሺ ቴንክ ዩ ኤክሴዶስ ስላከበርከኝ። እንትኑ ይመስጣል ገብቷል። 3 እና 4 እኔ እኮ አንድ ሀገር ላይ 5 እና 2 እና 3 ተቃዋሚ ቢኖር ጥሩ። ሁሉም በየቤቱ እኮ ይቃወማል። ኢትዮጵያ ውስጥ ኢትዮጵያ ህዝብ እንደው እኛ እንደ ህዝብ ራሱ የተሰጠን መከራ ራሱ ምን እንደሆነ ባይገባኝም ሁላችንም ተቃዋሚ ነን። እስቲ ሰከን ብለን ስንምንቃወመው ነገር እንኳን እንወቅ። ሀገር ነው የምንቃወመው፣ ፓርቲ ነው የምንቃወመው፣ ግለሰብ ነው የምንቃወመው፣ ብሔር ነው የምንቃወመው። እናንተ በብሔር ጥላቻ ልታብዱ ራሳችሁን ልታጠፉ የደረሳችሁ ሰዎች መታችሁ መከላከያ ትሰርባላችሁ። የእንትን ቁመና ነው ያለው የትኛው መንግስት ምናምን እያላችሁ ኧረ ኤክሴዶስ እናመሰግናለን። በወሬ ተመሰጠ ሰው እሺ፣ በኋላ አወራለሁ። እሺ ታሁን እንትን ያስቀው እሺ ምንድን ነው ያስኩት? ይኸውልህ ችግርን አየሁ። ኤክሴዶስ ከዚህ ጀምራል እኮ ሌላው በጣም በቃ ባኒ ሁለተኛ ጊዜ ነው የሰጠው። ሌላ አንድ ሰው ሳይወራ ሙኒር መቀጠል ይችላል። ኦኬ ይቅርታ ቆይ ይቅርታ ሙኒር መስፍን ይቀድማል። በጣም ሶሪ ይቅርታ መስፍን። ኤክሶ የባኒ መከላከያ እኮ ህይወት ትረስት ነው ታውቃለህ። ችግር የለውም። አንተ ፌስታላም ስነ ስርዓት ይዘህ ትቀመጣለህ። ፌስታላም በየቤተ ክርስቲያኑ ገብተህ ሞሎክ ሲያስገድልክ ዝም በል አንተ ራስን ተከላከል። ይኸውልህ መስፍን ቀጥል ሐሳብን። እሺ አመሰግናለሁ። እንዴት ዋላችሁ? እንዴት አመሻችሁ? እንኳን ወደዚህ ውይይት በጣም ስላስገባችሁኝ አመሰግናለሁ። ይሄ የሀገር ጉዳይ ነው፣ ትክክል ነው። በመሰዳደብ በመረጋገም ድንጋይ በመወራወር ግን ለውጥ አይመጣም። ስንፋተግ ለውጥ እናመጣለን። ለውጣችን ደግሞ በውይይት በፖዘቲቭ ነው መምጣት ያለበት። እውነቴን ነው የምላችሁ። እኛ እንዲያው የአብይዳ የሚል መጽሐፍ አንብበናል። አብይ ሲመጣ እኮ እኛ ማለት ነው ያለበስነው ቲሸርት ያለበስነው እንትን የለም። እውነት ማለት አንድ ሰው ሲመጣ ደስ ይልሃል። ምናልባት በዚህም ላይ ጣል ላድርግላችሁ እስኪ። እንደው አንድ አሪፍ የሆነች ነገር አለች ስንኝ ማለት ነው። ይቅርታ ግን ድርብ ሰይፍ ይላል። ድርብ ሰይፍ ስልጣን መንታ ገጽ ነው። ድርብ ሰይፍ ያለበት መልካሙን ሰይጣን የሚጠቀምበት ሕሊና ተሽጦ ጥቅም ከነገሰ መሪ ራሱን ወዶ ህዝብ ካሳነሰ ስልጣን ሰይጣን ሆኖ አላፊ ረከሰ። በአላፊ ሰተት ባድሎ ውሳኔ ስንቱ መብት አጣ ምስኪኑ ወገኔ። ከስልጣን ለማግኘት በሴራ በተንኮል ስንቱ ግፍ ትላለች እና እኛ አሁን እየተሰዳደብን ሳይሆን ሐሳባችንን በሐሳብ ተጋጭተን እስኪ ለዚች ሀገር ምን እናድርግ ነው ማለት። ያልተቸገረ ሰው የለም። ልብስ ለብሶ ሁሉም ሰው የኢትዮጵያ ሕዝብ እውነቴን ነው የምላችሁ እንደኔ ማለት እንደ ማጆሪቲ ልብስ ለብሶ ነው እንጂ የሚኖረው የምንኖረው እኮ በቸርነቱ መብላት አቅቶናል። እውነቴን ነው የምላችሁ ቤቱ ያልተንኳኳ የለም። ምናልባት ጥሪት ያላቸው ሰዎች ወይም ሙሰኞች ወይም መንግስት ላይ ተመሽገው ለዚህ እንደዚህ ያደርግልሃል ይሄን ብር አስገባ እያሉ ላሉ ሰዎች ነው እንጂ ለምስኪኑ ህዝብ እኮ እራት በልቶ ምሳ አይደግም። ልጆቹን ማስተማር አቅቶታል፣ መኖር አቅቶታል፣ አክ ብሎ ሞቷል። ውስጤ ባዶ ከሆነ ውስጤ በበሽታ ተጎዳ ብልጭልጩ ምን ያደርግልኛል? ይረግፋል። ገላም ይሄ አቆማዳም ማለት ነው ነገ ባዶ አጥንት ሸክላ ይሆናል፣ ይረግፋል። ግን እውነት እንነጋገር ከተባለ ስለ እውነት እንቁም እስቲ። ማንም ይንጣ፣ ማንም ያሸንፍ፣ ማንም አገር ይግዛ፣ ግን ለብልጭልጭ ዓለም ሰው ይበልጣል። እግዚአብሔር አምላክ እንኳን ለኛ ብሎ ነው በመስቀል ላይ የተሰቀለናል። ኃጢአታችንን ይቅር ኤክሴዶስ ለምንድን ነው የምታስወጣኝ? ሰውዬ በጣም እንደው ኔጌቲቭ ነገር ባትናገር። ወይ መከላከያን ሲሰድብ ዝም በል ነው የምትለው? ኤክሶዶስ ልክ ነው እንደዛ? ስነ ስርዓት ይዛለው። መከላከያን ሲሰድብ እኮ ነው የተናገርኩት። ባኒ ማይክ ወይ አያና ቆይ ጣልቃት
ቴዎድሮስ መከላከያ ሲሰድብ ዝም በልን ያልከኝ ደግመህ ፌስታል ለምን መከላከያ ይሰድባል ነው የምልህ? ለምን ይሰድባል መከላከያ? ተከላከለውን እኮ ነው የተናገርኩት። አንተ መከላከያ ኔቨር ጊቭ አፕ አንድ ጊዜ ሚውት አድርገው ስለራስህ ነው ያወራሁት እንዴ? ደግመህ ፌስታል የሚለውን ቃል ብትጠቀም ያስወጣሃለሁ። ቀጥታ ነው መከላከያን ከሰደበ ሰድበዋለሁ ነው የምልህ። እኔ አልሰደብኩኝም። ያንተ መከላከያ በቃ እንዳትሳደብ መከላከያ የትም በየመንደሩ ምዞር እኮ ነው። ሰባተኛ ለሰባተኛ እኔ አላውቅም። ሚውት አድርጉ። እኔ እሱ ተሳደብ፣ እኔም መከላከያ እንዳሰደብ እኔ ሰደብኝ፣ ችግር የለም። ያንተ መከላከያ ህይወት ተረስለው ነው ያልኩት። እኔ መከላከያ ስሙ እኔ ደግሞ ፌስታል አብለሃለሁ። ሚውት አድርጉ። አንድ ጊዜ ሁለታችሁ ሚውት አድርግ ባል ኔቨር ሚውት አድርግ። አቁሙ በቃ። መስፍን ይቅርታ፣ ችግር የለም ማለት ስለተሰዳደብን ፌስታል ሸቀጥ ጨንጓራ ብትለው ትርጉም አያመጣም። ትርጉም የምናመጣው ስንወያይ ነው። እዚህ ያለው ሰው ለምሳሌ አሁን 8 ሰው አለ ከኦነራችን ጋር 10 ሰው ማለት 9 ሰው አለ። ከኛ ደግሞ የሚከተለን 233 ሰው አለ። ይሄ ሁሉ መስማት ያለበት እኛ በብልጭልጭ ማንም የኢትዮጵያ ሕዝብ በብልጭልጭ ልጅ መብላት አቅቶት ዳቦ እየፈለገ እዚህ ጋር ወርቅ ባነጥፍለት ወርቁ ለሱ ምንም አይደለም። እውነቴን ነው የምላችሁ። ልብሱን መልበስ ነው የኢትዮጵያ ሕዝብ ያልተሳሳተ እንጂ ቁሞ ለመሄድ ተቸግሯል። እውነት ነው የምላችሁ። ሁሉም ሰው ቤት ያለ እኔ ሙሰኞች እየዘረፋችሁ በመንግስት ደረጃ ያላችሁ፣ እውነቴን ነው የምላችሁ፣ እየዘረፋችሁ መዘጋጃ ያላችሁ፣ ገቢዎች ያላችሁ፣ ላይ ድረስ ያላችሁ የሆነ ጥቅም እያገኛችሁ እናንተ ኑሯችሁን ልትመሩ ትችላላችሁ። ከታች ያለውን ህብረተሰብ ግን በባዶ እግሩ እየሄደ ወፍ አሞራ የሚያበላ ህዝብ ነው ያለ። ወፍ አሞራ የሚያበላው ህዝብ ግን መኖር ተስኖታል። ትናንትና ቀዮን ሽጧል፣ ዛሬ ደግሞ ሶረን ሽጦ ማዳበሪያ ሊገዛ ነው። ቀዮን ሽጦ ኖረችውም ቀዮ ደግሞ ተነገ ሊሸጥ ነው። ይሄንን ህብረተሰብ እንዴት አድርገን ነው ይሄን መንግስት እናስቀጥለው? እንወያይ እስኪ በመድረክ እስኪ እንደው እንደ ጌታ እንደ ኢየሱስ ክርስቶስ እስኪ ራሳችንን እንስቀል እስኪ ለነጻነት ማለት ነው። ዝም ብለን በምንሰዳደብ እኮ ለውጥ አናመጣም። ብንሰዳደብ ድንጋይ ብንወራወር ለውጥ አናመጣም። ቀዮ ተሽጦ ቦራ ልትሸጥ ደግሞ አሁን ለቀጣይ ማዳበሪያ ህዝቡ አቅቶታል። ልብስ ብቻ ነው አሁን ሁሉም ሰው በሐሳብ ዛሬ ይሄን ያህል እሰራለሁ ብሎ ትክክለኛ ስራ ሰርቶ የሚገባ ሰው የለም። በሐሳብ ተጠምዷል፣ ተርቧል፣ ተቸግሯል፣ መኖር አቅቶታል። እና አመሰግናለሁ። አጭር አንድ ደቂቃ። እሺ ቴንክ ዩ በጣም አመሰግናለሁ። ሙኒር ይቅርታ አንተንም እንትን አደረኩ። ችግር የለውም። ያው እኔ ስናገር ማቼም ዝም ብዬ ቁጭ ያልኩኝ ነው። ማንም ጣልቃ እንዳይገባብኝ በዚህ ኤክሶ እንትን ማድረግ ፈልጋለሁ። ማንም አይገባብኝ። ያው ትላንት ከመጀመሪያው ትላንት እዛ ቤት ያረከው ነገር በጣም ደስ ብሎኛል። ላመሰግን ፈልጋለሁ። መጀመሪያ ለትራያንግል የመለስከው መልስ በጣም ደስ ብሎኛል። ትክክለኛ መልስ ነው። እሺ ወደ ጉዳይ ልግባ። ስለ መከላከያ ተነሳ፣ ስለ ምርጫ ተነሳ። መከላከያ ማለት አንድ የሀገር መከላከያ ተጠሪነቱ ለህዝቡ ለሀገር ሲሆን ነው መከላከያ ብሎ የሚከበረው። ይሄ የኢትዮጵያ መከላከያ ሰራዊት ሳይሆን የብልጽግና መከላከያ ሰራዊት ነው። ህፃናቶችን የሚደፍር እናቶችን የሚገል ሲቪል ተቋማት ላይ ጥቃት የሚያደርስ ይሄ ወንበዴ መከላከያ ኤክሴዶስ ባኒ ፕሊስ ኖ ልክ አይደለም። ኤክሴዶስ ላስወጣህ ነው። እኔ በሪፖርት እሱ የሚናገረው ነገር በሪፖርት ማስደግፍልህም ችግር የለውም፣ ግን ልክ አይደለም። በቃ ስለ ስርዓት ይዘህ ቁጭ በለ። የሚናገረው ነገር እኔ በሪፖርት ላስደግፍልህ እችላለሁ። ልጁ ብነካው እንዴ ሙቲያዝ ይሄ ወንበዴ መከላከያ ሰራዊት ነው እንጂ የኢትዮጵያ መከላከያ ሰራዊት ለሀገሩ የሚሞት ዳር ድንበር የሚጠብቅ ሳይሆን ህፃናቶችና እናቶችን የሚገል መከላከያ ሰራዊት ነው። ይሄ የታወቀ ነው። ዓለም ያወቀ ፀሐይ የሞቀ ነው። ምኑ ይሄ መከራከርም አያስፈልግም። በየትኛው ካልኩሌሽን ነው የኢትዮጵያ መከላከያ ሰራዊት ብለን የምናሞግሰው? ይሄንን እንዴ በዛሬ ብቻ ራሱ ስንት ሰው ነው የገደለው? በዛሬ ብቻ አማራ ክልል ብቻ ስንት ድሮን ነው የጣለው? ይሄ እንትን ሚሊቴሪ
ወረታ ላይ ከጠዋት ጀምሮ ሲደበድብ አይደለም ንጹሃኖችን የዋለው ዛሬ በዛሬው ዕለት ምንድን ነው የምታወሩት? አትናገሩ። ይሙት ህዝብ፣ የኢትዮጵያ ህዝብ ሞቶ ይለቅ ነው እንዴ? አይደለም። ይሄ እንደዚህ አይባልም። እና ይሄ ስለ መከላከያው ተወርቶ አያልቅም። እኛ መከላከያ ገለልተኛ ሲሆን ነው ከመንግስት ገለልተኛ ሲሆን ነው እንጂ ለመንግስቱ ወግኖ እንዳውም የመንግስት አፈቀላጤ ሆኖ የመከላከያ መሪው አፈቀላጤ ሆኖ ነው የሚናገረው። የብልጽግና ኮሚኒኬሽን አይመስለኝ እኔ እንጂ የመከላከያ ኢታሞዥር አይመስለኝም። የኢትዮጵያ የአሁኑ መከላከያ ሰራዊት የኢትዮጵያ ኮሚኒኬሽን ኃላፊ ነው የሚመስለኝ። ስለዚህ ስለ መከላከያ ብዙም እንትን አይደለምና ስለ ምርጫ አንስታ ነበረች እህታችን። ምርጫ ኢትዮጵያ ውስጥ በአሁኑ ጊዜ ጄኖሳይድ እየተካሄደ ስለ ምርጫ የሚያነሱ ሰዎች ግን እኔ ጤነኛ አይመስሉኝም። እኔ መመርመር አለባቸው ነው የምለው። በአሁኑ ጊዜ ስለ ምርጫ የማያወራ ሰው ካለ ኢትዮጵያ ውስጥ መመርመር አለበት፣ ሐኪም ቤት መሄድ አለበት። ሰው በጅልማ የሚገደልበት የዘር ማጥፋት እንትን እየተደረገ ስለ ምርጫ የማያወራ ከሆነ እኔ ጤናው ያጠራጥረኛል። አንደኛው ነገር ይሄኛውን የፖለቲካ ምህዳሩ ያጠበበው መንግስት ነው። መንግስት በጠረጴዛ ዙሪያ የማውራት ፍላጎት የለውም። ሁሉም ነገር በሚሊተሪ ነው መፍታት የሚፈልገው። ተቃዋሚ ፓርቲ እንዳውም እኮ ብዙ ጊዜ ቻንስ ሰጡት እኮ እንደ ብልጽግና ኢትዮጵያ ሞደርን ኢትዮጵያ ከተፈጠረች ጀምሮ እንደ ብልጽግና ማንኛውም 83 ብሔረሰብ በአንድ ቆሞ የደገፈው መንግስት አልነበረም። ይሄ መንግስት ነበር ሙሴ እስከሚባል ድረስ። እንኳን ስለ ምርጫ አይደለም አሻግራቸዋለሁ አለ። እሺ 27 ዓመት አጥፍቶ እንደ ኢህአዴግ አሁንም ራሱን ብልጽግና ቁጥር 2 ኢህአዴግ ሆኖ ነው። ይሄ ቁጥር 2 ኢህአዴግ ነው። እኔ ብልጽግና ማለት ነው። እድል ተሰጥቶት እንኳን የፖለቲካ ምህዳር ለማስፋት ዘርን ዘር በማባላት እንኳን ብሔር አይደለም በአንድ ብሔር ውስጥ እንደ ከአሜሪካ እኮ ሰው አስመጥቶ እኮ ብሔር የሚያሰድብ መንግስት ነው እኮ አይተን አይደለም እንዴ? ይሄኛው ነው ስለ ምርጫ እንትን የምናወራው። እባካችሁ እኔ ዋናው እንዳው የገባሁበት አብሶ በአሁኑ ጊዜ ሰሞኑን በዚህ ሳምንት ውስጥ በአማራ ክልል ላይ የሚደረገው የድሮን ጥቃት ዓለም አቀፍ ደረጃ ድምፅ እንድትሆኑ ነው ጥሪ ለማቅረብ የገባሁት። እንደውም እነሱን ለመርስ ለመሰትና እኔ ኦሮሞ ነኝ በብሔር ማለት ነው። ግን ስለ አማራ ክልል፣ ስለ ትግራይ ክልል፣ ስለ ኦሮሚያ ክልል፣ ስለ ኢትዮጵያ ሁሉም ጊዜ እከታተላለሁ። በአማራ ክልል ላይ በዚህ ሳምንት ላይ የተደረገው ድሮን በአንድ ቀን በአንድ ዞን ብቻ 11 ድሮን የተደረገው ፕሮፓጋንዳ ሳይሆን ሪያሊቲ ነው የምነግራችሁ። ብዙ ግን ሚዲያ እየዘገበ አይደለም። ሆን ብሎ አጀንዳ እያመጡ ሚዲያውን እየበጠበጡ ከዛ ድሮን ያስጨፈጨው ኢትዮጵያውያን ነው ይመለከተኛል። ስለዚህ በአሁኑ ጊዜ ህዝቡ እያለቀ ስለሆነ ትኩረታችን ለኢትዮጵያ ህዝብ። በኦሮሚያም እንደዛ እየተደበደበ ነው። በአማራ ክልል ሁለቱ ክልል አብሶ ህዝቡ እያለቀ ነው። በመሬትም በሰማይም ድምፅ ሁኑ ነው የምላችሁ። አመሰግናለሁ። እሺ ቴንክ ዩ ሙኒር። አሁን አይ ቲንክ ማነው አቡ አይደርሰኝም ወይስ ሌጀንድ አላወራም አይደል? ሌጀንድ አለ ወይስ ወዳየና አለው? ኦኬ ዳሪክም ግን ይቀጥል አያና ማለት ነው። አዎ ይቀጥል ዳሪክ ታስቀድሟል። አያናን ብትሰጠኝ እድል ደስ ይለኛል። ኦኬ አያና ልቅደም? ቀደመኝ። ኦኬ ቴንክ ዩ አያና። ብልጽግና ደጋፊ ነው አይደለ? እኔ ፓርቲ ደጋፊ ነው። ዶክተር አብይ አህመድ ራሱ ነው። የአብይ ግን አድናቂ ነኝ። የአብይ አድናቂ ነው። ኦኬ ቀጥል። ኦኬ ሶ ብዙ ነገር አንስታችኋል። እኔ በነገራችን ላይ ይሄንን አብይን ኦር ይሄንን ያለው መንግስት አንዱ የምደግፍበት ምክንያት የተሻለ የሚያስብ ከመጣ ኢትዮጵያዊ ፓርቲ ደግሞ ነገ ለዓለም ማልሄድበት ምንም ምክንያት የለም። ሶ የተሻለ ሲመጣ እንሄዳለን። የአብይ ደጋፊ ነኝ። ምንም የአብይ ደጋፊ መሆን እስከ ሞት አይደለም መደግፈው።
ምክንያቱም ከአብይ የተሻለ ሰው ኦር ፓርቲ ፕሮግራም መንግስት ከመጣ ችግር የለብንም። ግን ኦፕሽን ሳይቀርብልን እዚህ ጋር የብልጽግና ደጋፊዎች ወዳደር ናቸው፣ የመንግስት ደጋፊዎች የአብይ ደጋፊዎች ወዳደር ናቸው፣ በልጭልጭ ነው የሚደግፉት አይነት የውሸት ፕሮፓጋንዳ ደግሞ ትርጉም አለው ብዬ አላስብም። እኔ ይሄ ሰውዬ እስከማውቀው ልማት እየሰራ ነው፣ ግብርና ላይ እየሰራ ነው፣ ኢንዱስትሪ ላይ እየሰራ ነው፣ ፓወር ላይ እየሰራ ነው፣ ህዳሴን የጨረሰ ሰው ነው፣ ኮይሻን እየሰራ ነው፣ ማይኒንግ ላይ እየሰራ ነው፣ ናቹራል ጋዝ ላይ እየሰራ ነው፣ ቴክኖሎጂ ላይ እየሰራ ነው፣ ቱሪዝም ላይ ፐብሊክ ፕራይቬት ፓርትነርሺፕ ብሎ እየሰራ ነው። ይህን ሁሉ ስራ ላይ የሚሰራን ሰው አጣፍተ መተ ብልጭልጭ ብቻ ነው የሚሰራው ስትለኝ ልሰማ አልችልም። ያለውን እውነታና የሚደረገውን ነገር ለይቶ ማወቅ ጥሩ ነው። ከዛ ውጪ ግን ይሄ መከላከያን ገዝግዘን እንጥለዋለን እናሸንፋለን የሚባል አይነት ዝም ብሎ ካልኩሌት ያልተደረገ ትግል ያዋጣል ብዬ አላስብም። እንደውም በቅርብ ሰሚት ላይ አብይ አህመድ ለክሪፕቶ ማይኒንግ 1000 ሜጋዋት ብንሸጥ በአመት $500 ሚሊዮን ማግኘት እንችላለን ብሏል። ኢማጂን ህዳሴ 5000 ምናምን ሜጋዋት ነው፣ በአመት $2 ቢሊዮን ማምጣት ይችላል። ይህንን መንግስት እንዴት ነው አንተ ገዝግዘህ የምትጥለው? $2 ቢሊዮን በየአመቱ ከፈለገ ለፈለገው አላማ ቢያውሉ ልታሸንፉ አትችልም። እና የተሻለ ኦፕሽን ሆናችሁ ኢትዮጵያዊ ፓርቲ ይዛችሁ መጣችሁ ሌላውን የምትወቅሱ ቢሆን ኦኬ። ግን ዝም ተብሎ ሰፈር ውስጥ የምትጣሉ ሰዎች ትልቅ አላማና ህልም ይዞ ለትውልድ የሚሰራን ሰው ለመተቸት እንዴት ሞራሉን አገኛችሁ? ይሄ ዝም ብሎ ወዳደር ካድሬ ምናምን የሚባል ትችት ንጹሃንን ዋጋ ያስከፍል ካልሆነ በስተቀር እንትን ምንድን ነው የሚያመጣው ነገር አለ ብዬ አላስብም። እንደተባለው ግን ሚሲፒክም ቅድም አንስተዋለች። የኑሮ ውድነት፣ የመልካም አስተዳደር ችግር በየቦታው አለ። አንዱ እሱን ቶሎ መፍቻ መንገድ ብዬ የማስበው ውጭ ያለውን እሳት ማስቆም ነው። መንግስት ከውጭም እሳት ከውስጥም እሳት ቢሆንበት ይሰራል ብዬ አላስብም። ሪፎርም ለማድረግ የውጭውን እሳት ማቆምና አብሮት መቆም ማገዝ፣ ውስጥ ያለውን ይሄ ሙስናን ገንዘብ የሚቀበለውን ህዝቡ ነው እንትን ምንድነው የሚያማርረውን ኃይል ደግሞ ከውስጥ ማጥራት የተሻለ ነገር ይሆናል ብዬ አስባለሁ። ከዛ በተረፈ ብልጽግና እንደ ብልጽግና ሁሉን የሚያስደስት ስራ ሊሰራ አይችልም። ሶ እናንተ ፓርቲ መስርታችሁና እኛ ደግሞ የተሻለ ከብልጽግና የተሻለ መስራት እንችላለን ብላችሁ ካሰባችሁ ነገኛ እናንተን ማንመርጥበት ምክንያት የለም። በቃ ማጆሪቲውን ያስደስተው ይመራል። ሁሉን ሊያስደስት አይችልም። አንተ በምትፈጥረው ፓርቲ አሁን የተፈጠረው ነገ የሚመጣው ፓርቲ ሁሉን ሊያስደስት አይችልም። ስለዚህ ማጆሪቲውን እያስደሰተ በእነሱ ሰላማዊ ፉክክር ሀገር እያደገች ትሄዳለች። ከዛ በተረፈ እኔን አላስደሰትክምና ጠመንጃ ይዤ ጫካ ገባለሁ፣ ሽፍታ ሆናለሁ፣ እንቅፋት ሆናለሁ የምትል ከሆነ ዋጋ ትከፍላለህ፣ ሌላውንም ዋጋ ታስከፍላለህ። ግን በዛ መልኩ የሚመጣ ድል አለ ብዬ አላስብም። ይሄ የአማራ ህዝብ ኮዝ አለው፣ የኦሮሞ ህዝብ ኮዝ አለው ይላል ኦላው የሚመጣና የትግራይ ህዝብ ኮዝ አለው ይላል ቲፒኤልኤፍ የሚመጣና አዎ ሁሉም ህዝብ ችግር አለበት። የሁሉም ህዝብ ችግር ግን በጠመንጃ የሚፈታ አይደለም። አንዳንዱ በተቋም የሚፈታ ነው፣ አንዳንዱ በስራ የሚፈታ ነው፣ አንዳንዱ በንግግር የሚፈታ ነው። ሶ ይሄንን ሁሉ ሰብስበህ በጠመንጃ ዛሬ ካልፈታ የሚባል ነገር አካሄድ ሰርቶ አያውቅም፣ ሊሰራ አይችልም። ተፈጥሮ እንደዛ ፈንክሽን አያደርግምና ያንን ለማለት ፈልጌ ነው። ከዚህ በላይ ጊዜ አልወሰድ፣ መቀጠል ትችላለህ። እሺ ቴንክ ዩ አያና፣ መቀጠል ትችላለህ። አመሰግናለሁ ኤክሰደስ። ትንሽ የምናገረውን ነገር አይ ቲንክ ሚስ ኤፒክ የምትባል እህት ነበረች፣ ከዛ ቅድስት አለች እና አንተ ሶስታችሁ ያላችሁ ዳይናሚክ የፖለቲካን የምትረዱበትና የምትነጋገሩበት ዳይናሚክ በሚመጥን መንገድ ለመናገር ሞክራለሁ። ቢኮዝ ሌላው ማየው ነገር ብዙ ያው የተለመደ እዚህ ሚዲያ ላይ ስናቦካ የምንውለው ስለሆነ ብዙ አይጠቅምም። እኔ በነገራችን ላይ ጠቅላይ ሚኒስትር አብይ ጅላጅልና ጅላንፎ ሲሉ እንደው ተረብ ነገር መስሎኝ ነበር። ሚዲያ ላይ በደንብ እየቆየው እያየሁት የሄድኩት ነገር ነው። እዚህ ጋር ከኔ በፊትም የተወሰነ ደረጃ ያየኋቸው ነገሮች እሱን ነው የሚያመላክቱት፣ ዝም ብሎ የመቆራቆዝ ፖለቲካ። ስለዚህ እዛ ውስጥ ሳልገባ ሲጥርት ወዳለው እንደው እውነታውን እንነጋገር እና ኖት የምትይዙም ሰዎች ካላችሁ ጨምቄ ላወጣ የምችለው ነገር ይሄንን ነው። በእኔ የፖለቲካል ካሊበር ምንም ትንሽም ቢሆን ማለት ነው ኢትዮጵያ ውስጥ ያለው የፖለቲካል ምህዳር ወይም የፖለቲካ መድረክ መጥበብ ወይም እሱን መጠቀም አለመቻላችን ከምን አንጻር ይመጣል የሚለው እኔ 4 ነገሮችን በጥቅሉ አስቀምጣለሁ። አንደኛው የስልጣን ጣፋጭነት ነው። በተለይ ፍጹም ኃይል ያስከበት ስልጣን ሲሆን ስልጣን በጣም ይጣፍጣል።
ዓላማዎች፣ እቅዶች የእግዚአብሔር ሐሳብ መስለው እስኪታዩ ድረስ ማለት ነው። ሁለተኛው የትጥቅ ትግልና ጸረ ኢትዮጵያዊ የሆኑ ኃይሎች እና ሐሰት መደገፊያ መሆኑ ነው ለትጥቅ ትግል። ሶስተኛው በማህበረሰብ ስነልቦና ደረጃ ከጉልበተኝነትና ሙሰኝነት ጋር ያለው ቁርኝት ነው። በማህበረሰብ ደረጃ ስነልቦናችን እንደዛ ነው። ስሪታችን ላይ ችግር አለ። አራተኛው ተመጋጋቢ የሆነው የህግ የበላይነት መታጣትና የአንድ ፓርቲ ዶሚናንስ፣ ሶስቱንም የገቨርንመንት ብራንቾች ኮንትሮል ማለት ነው። እነኚህ አራት ነገሮች የፖለቲካ ምህዳሩ እንደጠበበ እንዲቀጥል በተለይ ሰፒክ ስታነሳ ከነበረው ነገር ጋር በጣም እያያዘ አሁን የምንፈታ ከሆነ እንደ ማህበረሰብ የምናስብ ከሆነ እንደ ፖለቲካል ፓርቲ ከሆነ ያው ፖለቲካል ድርጅቶቻችን አንድ ትልቅና በኃይል ከማናቸውም ጋር የማይመጣጠን ብልጽግና የሚባል ፓርቲ አለ። በህዝብ ድጋፉ፣ በኢኮኖሚ ኃይሉ፣ በአጀንዳ ጥራቱ፣ አጀንዳውን በደንብ በማቅረብ አቅሙ፣ በዝግጅቱ በምንም ዝሆንና ቁንጫ የሆኑበት ሁኔታ ነው ያለው። በምንም የሚመጣጠኑት ኃይሎች የሉም። ስለዚህ እሱን እኔ በዚህ ደግፌ እኔ በዛ ደግፌ የምትሉ ከሆነ ያው ውሃ ቢወቅጡትን ቦጭ እዛው ነው የምንመለሰው። ግን ከደጋፊነት ወጥተን እንደ ማህበረሰብ ለሀገር የሚጠቅመው ፖለቲካሊ አንድ ድርጅት ብቻ ዶሚኔት ያደረገበት ሌሎቹ ደግሞ ሐሳቦችም አጀንዳዎችም የሌሉበት ከሆነ የፖለቲካ ምህዳራችን የቀጨጨ ይሆናል እና ይህን ለማስፋት ካሉት አሁን ከጠቀስኳቸው እንቅፋቶች ከየት እንጀምር ብል ለነዚህ ሁሉ በጣም ትልቅ ሽፋን እየሰጠ ያለው አሁን የትጥቅ ትግል እንደ መጀመሪያና እንደ ዋነኛ አማራጭ ተደርጎ የሚያዝ የውጭ ኃይሎች እጃቸውን እንደፈለጉ የሚያስገቡበት ማለት የኢትዮጵያን ህልውና፣ ሉዓላዊነት፣ የግዛት አንድነት ማፍረስ የሚፈልጉ ኃይሎች የሚጠቀሙበት ሐሰትንና የውሸት ትርክትን እንደ መጠቀሚያ አድርጎ የሚደገፍ ሚስ ኢንፎርሜሽን ዲስኢንፎርሜሽን ላይ ሊን የሚያደርግ ፖስት ትሩዝ ሴንተር የሆነ የትጥቅ ትግል መኖሩ ነው። ይህን የትጥቅ ትግል እስካለ ድረስ የፖለቲካ ምህዳር አሰፋለሁ ብለህ የምታደርገው መውተርተር ወይ ለማታለል ነው ወይም ደግሞ ራስህም ሳታውቅ ተሞኝተህ የምትገባበት ነገር ነው። ቢኮዝ የስልጣን ጣፋጭነት ባልኳችሁ መሰረት መንግስት ሙሉ በሙሉ የትጥቅ ትግልን አድቫንቴጅ ሊወስድበት ይችላል። በተለይ አሁን ኢትዮጵያ ውስጥ እንዳለው አይነት ለምርኩዝ አይደለም ለማየት የማያምር ደካማ የሆነ የራሱን ማህበረሰብ የሚበላ ማኒፌስቶ ለመጻፍና ያንን ማኒፌስቶ ፎሎ ለማድረግ የማይችል በዓላማ ጥራት ከቦይ ውሃ ይልቅ እየደበዘዘ ካገኘው ጋር የሚጣመር የሀገር ሉዓላዊነት የማያከብር አጀንዳ ጥራት የሌለው የህዝብን ጥያቄና ፍላጎት ወደፊት ሊያመጣ የማይችል በዚህ አይነት አጀንዳና ፖሊሲ ላይ የተመሰረተ የሰፈር በጥባጭነት የትጥቅ ትግል ባለበት ይዘት መንግስት በቀጥታ እሱን በመጠቀም የፈለገውን ሰው የማሰር የፈለገውን አጀንዳ የማስፈጸም የፈለገውን ያህል ኃይል የህዝብ ቅቡልነት እንኳን በሌለው ይዘት ማስፈጸም ይችላል። ከዛ በተጓዳኝ አንድ ፓርቲ ብቻ አንድ ኤግዜኪቲቭ ብቻ ከፍተኛ ኃይል ያለው ባላንስ የሌለበት የማይፈታተሽ በመሆኑ ይሄ ወደፊት ለፊት የፈለገውን ነገር ለማምጣት ይችላል። ለዚህም ደግሞ እነሱ ያገለግሉታል። እንደ ክትባት ቫይረስ ወይ ሞተው አልሞቱ ወይ ኖረው ኃይል የላቸው የሰላማዊ ትግልን ሙሉ በሙሉ ፓራላይዝ የሚያደርጉ የማህበረሰቡ ካለው ከጉልበተኝነት አስተሳሰብ ጋር ተቆራኝተው የፖለቲካ የዲሞክራሲ ሂደታችንን ሙሉ በሙሉ ወደኋላ የሚይዙ ናቸው። ከዛ መወጣት አለበት። አትሊስት በከተሞችና በሰፈሮች ውስጥ ተደብቆ ሽምቅ በሚል ስም ህዝብን የሚዘርፍ የትጥቅ ትግል የፖለቲካ የዲሞክራሲ ወደፊት መሄዳችንን ሙሉ በሙሉ ወደኋላ ያስቀራል። በተቋማት ላይ ያለንን እምነት ያደበዝዛል፣ ያጠፋል። ምንም ወደፊት ለመራመድ አንድ ጋት ወደፊት ለመራመድ አንችልም። አይ የትጥቅ ትግል ነው የሚያዋጣውን ፈርታችሁ ነው መንግስትን ልታስጥሉ ነው ምናምን የሚሉ ጅላጅልና ጅላንፎ ብሎ ጠቅላይ ሚኒስትሩ የገለጻቸው እዚህ ሚዲያ ላይ መጥቶ በማውራት ብቻ ለውጥ የመጣ የሚመስላቸው በአፋቸው ጩኸት ጭንቅላታቸውን አግለው የሚደሰቱ ሰዎች ፖለቲካ ብለው ባያስቡት አትሊስት ተነጋግረን ውጤቱ ምንድነው፣ ዓላማው ምንድነው፣ ወዴት ያስኬዳል የሚለውን ብንነጋገር ኢትዮጵያ ውስጥ በአሁኑ ሰዓት በትጥቅ ትግል የሚመጣ ውጤት የለም። ቢኮዝ የማህበረሰብ ድጋፍ ፍጹም አይደለም። የኃይል ባላንሱ ዝቅተኛ ነው። የውጭ ኃይሎች ጸረ ሀገር የሆኑ ኃይሎች እጃቸው ውስጥ አለበት። የዲፕሎማሲና የዲሬክት ዲኮረም የሌለው የዓላማ ጥራት የሌለው ነው። ስለዚህ ከዛ መወጣትና ለህዝብ ኃይልን መመለስ በጫና መንግስት
የስልጣን መጋራትን የፓወር ባላንስን የሚፈቅድበት የፖለቲካ ምህዳር መከፈት አለበት ብዬ አምናለሁ። አመሰግናለሁ።